I mean, we are sitting on the precipice of an economic Armageddon. It doesn't matter what you say in the Beltway, in front of microphones, and the reality is talk to executives, see what's actually happening. And I think that right now is what tech stocks are reflecting. Investors, they're not Republican or Democrat. They're speaking in terms of what stocks are telling you. And we are in the midst of like just a massive, what I believe is an economic Armageddon if this continues. So Dan. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታዬ ይድረሳችሁ። የኢሶፕ ኢትዮጵያ ዛሬ ሐሙስ ሚያዝያ 2 2017 ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የሌሊት ፕሮግራም እንግሊዝ ሀገር ሌሊት ነው እንግዲህ ወደ አሜሪካና አካባቢ ያላችሁ ደግሞ ማምሻው ነው ጥሩ ሰዓት ነው ለእናንተ። ያሁን ይጀምራል እንግዲህ በራግብሩን እንዴት ናችሁ ሰላም ናችሁ ወይ? ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ እንግዲህ ሁለትም አይደል የታዲዮስ ሐዋርያ የኢዮብ ጻድቁና የአቤል ቀን ነው። የነኚህ ቅዱሳን በረከታቸው ይደርብን። ሲነጋ ደግሞ ሶስት ይሆናል የባታ ማርያም ቀን ይሆናል ማለት ነውና እንኳን አደረሳችሁ ሁላችሁንም እንደያላችሁበት ሰዓት አቆጣጠር ሰላምታ ይድረሳችሁ። ከኢትዮጵያ ከኦርቶዶክስ ተዋሕዶ እምነት ውጪ ሆናችሁ ተመልካቾቻችን ደግሞ ሁላችሁንም ኢትዮጵያውያን ኤርትራውያን ሰላም ማለት እንፈልጋለን። ሰላም ናችሁ ወይ? እንኳን ዌልካም ቱ ዘ ፕሮግራም እንኳን በሰላም ወደ ፕሮግራማችን መጣችሁ። ገና ከመግባታችን ጌታ ኃይሉ ሞቅ ደመቅ እናድርገው ብሎ በሱፐር ቻት አንበሻብሽናል። በወጣ የተካ ወንድሜ እንግዲህ የአይዲያ ሩሙን ሞቅ ደመቅ ማድረግ ይቻላል። ብዙም አንቆይም የሌሊት ፕሮግራምም ስለሆነ ዛሬ የምንቆይባቸው መርሃ ግብሮች አስተዋውቃችሁና ቶሎ ኢምፖርታንት ነገር ነው የምናየው። ምክንያቱም ነገሮችን ሰሞኑን ያነሳናቸውን ነገሮች ጠራ የሚያደርግልን መርሃ ግብር ነው ማለት ነው የሚኖረን። እንግዲህ መሰባሰባችንን ሕያው እግዚአብሔር ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ሁላችሁንም እንኳን በሰላም ወደ መርሃ ግብራችን መጣችሁ ብያለሁ። ኢትዮጵያ ቢመሽም እንግዲህ ያው ከኢትዮጵያ ከአዲስ አበባ ኤስቲ ከአዲስ አበባ ከሜሪላንድ አበበች እስኪ አረ ብዙም ስላልሆናችሁ ሰላም ብል ምን ችግር አለው? ዞላዲ ዛሬ እንዴት ነው በዚህ ሰዓት ብሏል። አንዳንድ ጊዜ እንቅልፍ የለም ከስራ በኋላ ስለሆነ ነው። ከስራ በኋላ ያው ደግሞ እንግዲህ ወደ መኝታ ከመሄድም በፊት እስኪ ከጸሎት በኋላ እስኪ ለምን ያለኝን ነገር ለምን እንትን አይደለም አልሰጣቸውም ሼር አላደርግም በማለት ነው። አየለ ጤና ይስጥልኝ ብሏል። አየለ ወንድማችን ጌታ ኃይሉ ይኸው እንግዲህ አድርሻለሁ መልእክቱን አድርሻለሁ። እንግዲህ ሁላችንም በአይዲያ ሩም ላይ ጥሩ ውይይት እናደርጋለን ብዬ አስባለሁ። ፎገራም ሰላምታውን አቀርቧል። ማቴዎስ የሁል ጊዜ ተመልካቻችን ማቴዎስም ይኸው ሰላም ቤተሰቦች ብሏል። ሰለሞን ወዳጆ ሰላምና ጤና ላንተና ለመላ ቤተሰብ ብሏል። ሰለሞን ላንተም እንዲህ ወንድሜ እንኳን ደህና መጣ ብሏል። ፎገራ ቅድም በሁለተኛው መልእክት ላይ ስላስቀመጠ ነው። ዛሬ ተይዛለሽ ሁሉ ጊዜ እያመለጥኩ ነበር። አዲስ ዛሬ ተይዛለ
አዎ ይሄ ዩቲዩብ እኮ አይናገርም ለዛ ስለሆነ ነው anyway ሌት ስለሆነ ሁላችሁንም በጅምላ ሰላም ብያለሁ ስቱዲዮ ውስጥ ብቻዬም ስላለው እንግዲህ በተቻለኝ መጠን እናንተም እየረዳችሁን ቆይታችንን ጥሩ እናደርጋለን ይሄ በተለይ ወደ አሜሪካ ብቻ ያላችሁ ተመልካቾቻችን የሚመለከት አይደለም በመላው ዓለም ያለን ምክንያቱም ኖ ኮንፍሊክቱ ከአሜሪካ የቀጥለው ግሎባል ዓለም አቀፍ እንትን ስለሚያመጣ ማለት ነው ዛሬ ርዕሳችን እና ያንን ኢፌክቱን እናይበታለን ለማንኛውም የምንቆይበት መርሃ ግብር አንድ ርዕስ ላይ ብቻ ነው ሌተስት አፕዴት ያለን ያው አንዳንዶቻችሁ እባካችሁ አታስረዝሙ በእናትህ አሳጥሩ ስላላችሁ ለማሳጠር ሞክራለሁ አጭር ነው ዛሬ ከእንደውም ካሁን በኋላ አጠር እያደረግን እንመጣለን እግዚአብሔር በፈቀደ እና ቶሎ መጣላችኋለሁ አጭር አድርግላችኋለሁ በቃ እንደዛ ይሻላል ሌትም ቢሆን እንግዲህ በደረሳችሁበት ታያላችሁ ማለት ነው ለማንኛውም ሌተስት አፕዴት ይኖረናል ከዛ በአንድ መርሃ ግብር ላይ አንድ ርዕስ ላይ ብቻ ነው የምንቆየው እሱም ዓለም አቀፍ የኢኮኖሚ አርማጌዶን በሚል ያው አቶ እንግዲህ ዶናልድ ትራምፕ ያው ተከስቷል ማለት ነው እዚህ ፔጅ ላይ ለማንኛውም እንቀጥል ወገኖቼ ሁላችሁንም ሰላም ብያለሁ አሁን የገባችሁትን እስኪ ሌተስት አፕዴት ወደ በርሚንጋም እንግሊዝ በጣም ስለገረመኝ ነው ይሄ እንግዲህ ከትናንትና በስቲያ ጀምሮ ይሆነ ያለ ነገር ነው በእንግሊዝ በጣም ዓለምን አስገርሟል ይሄ ሲቪላይዝድ የሆነ እንትን የሚባል በጣም እንግዲህ ፈርስት ወርልድ ላይ ያለ ሀገር የሚባል ስትራይክ አድርገዋል ተብለው ማለት ነው ቆሻሻ ሰብሳቢዎቹ በጣም ምን ልበላችሁ ሰርዶርድ እንኳን ማለት እንኳን አንችልም በጣም የሚገርም አይነት ሁኔታ ውስጥ ከተማው በርሚንጋም እንግዲህ ከለንደን ምን ያህል ርቀት እንዳለው አሳያቸዋለሁ ኖ ሪዞሉሽን አፍተር ኢንቴንሲቭ ቶክስ ደሞዝ ይጨመርልን ብለው ነው እንግዲህ ቢን ቆሻሻ የሚሰበስቡት ሰዎች ማለት ነው በበርሚንጋም በጣም በሚገርም ሁኔታ ታዩ እየተዘገበ ነው በዓለም ላይ እንግዲህ በርሚንጋም ከለንደን የ2 ሰዓት ተኩል መንገድ ቢሆን ነው ወደ 194 ማይል በረጅሙም ከሄድን እስከ 200 ማይል አካባቢውን አቨሬጅ እንደዛ ይደርሳል ለማንኛውም ግን ያው በየሰው ቤት ላይ የሚሰበስበው አጥቶ ለካ እናንተ የሚገርም አይደለም እንዴ ይሄ የፈረንጅ ሀገር ቆሻሻ ምክንያቱም ብዙ ነው ሰው የሚመገበው ምንመገበው ማለት ይቻላል እንጂ እንትን የሚገዛው የሚጣለው ሁሉ የሚጣል ነገር ነውና በሚገርማችሁ ሁኔታ በየበራቸው ላይ ሳምንት ምናምን ነው የቆየው ቆሻሻ ኮሌክት የሚያደርግ ስለሌለ አይገርማችሁ this is Birmingham ከለንደን የ2 ሰዓት ምናምን መንገድ ማለት ነው እና ቪዲዮ አለና በሱ እስኪ እንደው በጣም ተገርመን ወደ ዋናው መርሃ ግብራችን እንሄዳለን ላሳያችሁ ይሄን look should be here look at the crisis look at the problem Birmingham's bin workers are on strike after the council plan to cut jobs leaving around 150 workers £8,000 worse off now England's second largest city is facing bin mountains piling up on the streets if everyone says just one bag how much is going to be there tell me ምንድነው የተወሰነው እንግዲህ እዚህ ሀገር በር እየመጡ ነው እነኚህን ረቢሽን ኮሌክት የሚያደርጉት ቆሻሻውን እና አሁን አንመጣም ስላሉ በጣም ከቁጥጥር ውጪ ስለደረሰ አሁን ካንቲባ ተነጋግራ ከትንሽ በቃ አማካይ የሚባል ቦታ ላይ ወጣ ያለ እዛ ጋር ኮሌክት የሚያደርጉበትን ትራክ ያመጣሉ ህዝቡ ማለት ነው ቆሻሻውን ከቤቱ የሳምንቱ ቆሻሻ ምናምን በሳምንት አንዴ ነው የሚመጡት ቆሻሻውን እንዳለ ሰብስቦ ማለት ነው በመኪናው ጭኖ ሰልፍ ጠብቆ ታያላችሁ ቆሻሻው ኮሌክት የሚያደርገው ትራክ ጋር ይወስዱታል ማለት ነው እና በጣም ነው የሚገርመው ተመልከቱ this is a failed society yeah look at the people living there and they don't give a shit just throw it and leave it we don't live like this in Pakistan I just don't understand England is a nasty country now anyway the rot is everywhere እንግሊዝ በጣም አስቀያሚ ሀገር ነው ትላለች ተመልከቱ የሚገርም እኮ ነገር ነው
You're coming straight out of the sewer and here's dinner. I've got pictures of rats in my house. እንግሊዝ ሀገር ነው In the house? Yeah. Birmingham rats are on steroids. It's our communities that are getting hit the hardest. It's a pity it's have to be Birmingham. So right now in Birmingham there's 17,000 እንግዲህ tons. እነኚህ ሁሉ ይሄ ሁሉ የመኪና ሰልፍ ወገኖቼ ቆሻሻ ከቤታቸው ይዞ መጥተው እስራኤል ምን ይለ በጣም አስቸጋሪ ነው እንግዲህ ቆሻሻው ትራክ ያለበት ቦታ ለመጫን ነው ማለት ነው ያለበለዚያ በቃ በቆሻሻው ሊሸፈኑ ነው ሰዎቹ በሙሉ ነዋሪዎቹ ተመልከቱ ይሄ እንግዲህ በርሚንጋም ሙሉም በርሚንጋም ማለት ነው ከበርሚንጋም የምታዩን ካላችሁ ለዚህ ምስክር ናችሁ It's worth of rubbish. People are coming here at this kind of meeting point to collect all their እነኚህ ሁሉ መኪናዎች ማለት ነው ከጀርባቸው ቡታቸው ውስጥ ምናምን ቆሻሻ ይዘዋል የቤታቸውን የሳምንት የቆየ ቆሻሻ ማለት ነው አስባችሁታል አሁን ይሄንን ማሳያችሁ ለምንድን ነው መሰላችሁ ከትንሽ ጊዜ በኋላ ሲስተሙ ኮላፕስ ቢያደርግ በእነኚህ ይሄ ሁሉ ነው ኮላፕስ የሚያደርገው you know እንትኑ እነኚህ አሁን እንግዲህ ኮሌክት የሚያደርጉት አይመጡም ትራንስፖርት አይሰራም ውሃ ፍላሽ የምናደርግበት ካጣን አስባችሁታል እንዴት ከባድ እንዴት እንደሚሆን አሁን ይሄ ሁሉ ዝም ብሎ እኔ እንደ ደሞዝ ስላልተጨመረላቸው ብቻ በሚል አሁን የሆነ አንድ ነገር እየመጣ ነውና ተመልከቱ እንደዚህ አይነት ሆኖ አያውቅም በታምር There's a couple lorries here, people coming with their bags full. I've seen a couple wheelie bins too, and it's caused a huge traffic jam in this part of Birmingham. We're right in the southwest part at the minute. We're going to go to the centre into the more diverse areas later on. But let's just check this place out here as people get rid of their rubbish. I mean, look at this pile just over here. Has been told. Forward አስቀምጥላችኋለሁ ቪዲዮን forward እያደረኩ እና አንዳንዶቹን እንደው እንስማቸው ይወላችሁ ተመልከቱ Quite and they've been quite good about it. They're piling the bags up. እያመጡ ሰዎቹ ከመኪናቸው ውስጥ እያመጡ በቃ እነኚህ ትራኮቹ ያሉበት እነኚህ ወደ በየቤታችሁ መተን ኮሌክት አናደርግም አሉ ማለት ነው ተመልከቱ Neatly, so they've been okay to be fair. I'm quite proud of the residents of Butley Green. Oh no, look at this poor lady carrying all that. Do you want a hand with that? Do you want a hand? እንዲህ አይነት ነገር አይታችሁ ታውቃላችሁ እኔ ኢትዮጵያን ራሱ አይቻለቅ ኢትዮጵያ ራሱ እንደዚህ አይቻለቅ እንደዚህ ተሸክማ ቆሻሻ ያለበት ቦታ ሁሉ ሰው መኪና ማለት ነው ቆሻሻ ያለበት ቦታ ሊጥል ነው የሚመጣው That's bloody heavy. You're full of hay on the back of it. All right. ወላችሁ በጣም የሚገርም ነውና አሳያችኋል በየሰፈሩ ያለውን ቆሻሻም ላሳያችሁ ተመልከቱ this is what is happening really it is becoming really disgusting ተመለከታላችሁ ይው እና በጣም የሚገርም example what you tend to find diverse areas we're just in Sparkbrook now it's almost like an imaginary border when you see the Palestine flag as you come into these sort of places but it's absolutely አይገርምም Yo, this is what is happening. When it come Friday, no one turned up to pick them up. Right, so one thing. So they put them back in the alleyway. Had they put them back outside the house because of rats and that? Yeah, and what's it been like with vermin and stuff like that? You get rats and stuff? Yeah, we've got rats all the time. I just got pictures of rats. አይጦች አሁን ባይጥ ተወሯል በርሚንጋም በአይጥ በርሚንጋም ተወሯል ምክንያቱም ቆሻሻ ካለ አይጧ ከዚህ ቀጥሎ ደግሞ በሽታ ይመጣል ልጆች ሊታመሙ ይችላሉ በጣም የሚገርም ነገር ነው ተፈጠረ ያለው In the house? Yeah. Have they ended up in your house? Well, obviously they come out from the street. በጣም ሀብታም ሀገር ነው That's crazy. I killed quite a few of them in my house. Oh my dead right in my house. I killed it. ያው አይጦቹን ነው የሚያሳየው በሞባይሉ I had to put it in a cardboard box and put it outside. ቆሻሻ ውስጥ መንገድ እየገቡ ማለት ነው You can at night time when you're walking down the road you can see them running across the road running across the road and that. So you heard it from that man there people are waiting to በጣም ነው የሚገርመው አሁን ቢቢሲ ምናምን አያሳይም ይሄንን ደበቅ አድርገው ነው የሚያሳዩት በአሁን ሰርዶልድ ካንትሪ ኢትዮጵያ ይሄንን ያሳዩምና ማየት አለባችሁ ይው ተመልከቱ this is what's happening በዚህ አይነት መንገድ ነው Look at that guys all the local residents are coming here ቆሻሻ ያመጡ Hey man how come you guys are not on strike then because we're a different department Okay street management so anyway, you're not የሚደንቅ ነው በጣም የሚደንቅ ነው ወዴት እየሄደ እንደሆነ የሚደንቅ ነው ብዙ ነገሮች በጣም አስቸጋሪ እየሆኑ ነው ይሄ እንግዲህ ህዝብ አሁን ብሶት እንዲያመጣ እየተፈለገ ነው ማለት ነው ያ ደግሞ you know ካስገዲንግ የሆነ እንትን ያመጣል ኢፌክት ያመጣል ህዝብ ሲበሳጭ ከዛ በኋላ አሁን ማአት የሚበሳጭበት ምክንያት እየመጣለት ነው ስለዚህ
ክሎዝ ሸዋብ እንደነገረን ከዚህ በፊት እንደምታስታውሱት ከትንሽ ጊዜ በኋላ ህዝብ በጣም መናደድ ይጀምራልና እሱን ኤክስፔክት እናደርጋለን ብሏል። ለምንድን ነው አሁን እስ ኒው ሪሴት ነው ግሬተር ሪሴት ነው እና የሚገርም አይነት ነገር ብቻ በዓለም ላይ እያየን ነው። በእንግሊዝ ታሪክ እንደዚህ አይነት ነገር ተሰምቶ ታይቶ አይታወቅም። እኔ በበኩሌ አይቼ አላውቅም። የዚያ ቱ ዚስ ኤክስቴንት ማለት ነው ታይቶ አይታወቅም። ምንድነው እዚህ ጋራ እውነት ተናገሩ። I used to littering everywhere ጥል ነበር ቆሻሻ። My youngest daughter said cleaning አሜሪካ እና ቆሻሻ አይጥሉም እንደ ተጣጣንቀው ነው እንግዲህ የሚኖሩት። አሁን እኮ በቃ የቤታቸውን ቆሻሻ ማን ይጣልላቸው ማን ይወስድ ተጠራቀመ። ሀገሪቷ ባይጥ በርሚንጋም ባይጥ የአይጥ ችግር በቃ ኢንፌስትድ ነው አይጦቹ። ምክንያቱም በፊት በየጉድጓድ ነበር፣ አሁን በየቆሻሻ ቢን ውስጥ ነው። አስባችኋል? አሁን እንግዲህ በሽታም ይመጣል ምናምን ይመጣል። መንግስት ጭጭ ብሏል። በምንድን ነው? ደሞዝ ጨምሩልን ስላሉ ነው። እና እንግዲህ ደሞዝ ካልተጨመራችሁልን የኛ በሚከፈለን ገንዘብ በየቤታችሁ መተን ኮሌክት ለማድረግ የዛን ያለ አይበቃም ገንዘቡ። ስለዚህ አንድ ቦታ አርብ ግን ያው ከጀርባ ማት ነገር ይኖራል ብዬ ነው ማምነው። ለማንኛውም በዚሁ ወደ ዛሬው ዋነኛ መርሃ ግብራችን እንሄዳለን። አብራችሁን ቆዩ እስከ ፕሮግራሙ ፍጻሜ ድረስ። ብዙም አላቆያችሁም። ኢምፖርታንት የሆነ ነገሮች እናያለን። ምክንያቱም የትራምፕ ይሄ ታሪፉ ማለት የኢምፖርት ታክሱ ጉዳይ ዓለም አቀፍ የሆነ ኢምፓክት ያመጣል ወገኖቼ። እና ይሄ እንግዲህ ኢምፓክት አሜሪካ ህዝብ ብቻ ሳይሆን ቢመላው ዓለም ህዝብ ይሰማዋል፣ እንዲሰማ ይሆናል ማለት ነው። ምክንያቱም ወደ አሜሪካ ኤክስፖርት የምታደርገው ወይም ሌሎች ሀገሮች ኤክስፖርት ወደ አሜሪካ የሚያደርጉት እንደገና አሜሪካ ኢምፖርት የምታደርገው ሌሎች ሀገሮች ወደ ራሳቸው ኢምፖርት የሚያደርጉት ኢምፖርትና ኤክስፖርት ደግሞ this is the exchange እንትን ነው ሜካኒዝም ነው። ያ ኢምባላንስ በሚሆንበት ጊዜ ችግር ነው። እንግዲህ ለምንድን ነው ትራምፕ ይሄን ነገር የሚያደርገው የሚለውን እና ከዛ በኋላ የሱ እርምጃ ምን ያስከትላል በተለይ የአሜሪካን ከመረመርን ያው ግሎባሊ የሚያመጣው ኢፌክት ግልጽ ይሆንልናል። ከዛ በፊት ግን እሱን በደንብ በጥልቀት ከማየታችን በፊት አሁን ብዙ ጋዜጦች እንግዲህ ይህንን ጉዳይ በጣም ኤክስፐርቶች እየጋበዙ እየጠየቁ እኔም በዚህ ጉዳይ ላይ ኖሌጁ ያለውን ሰው ጠይቄ ነው ለእናንተ አሁን ፕሮግራም የምሰራላችሁ ያለሁት። 8 charts that reveal the economic impact of Trump's tariff. ኢኮኖሚክ ኢምፓክቱ በትራምፕ ታሪፍ ምክንያት 8 ቻርቶች አሉ። እኔ ከነኚህ ቻርቶች ውስጥ የተወሰኑትን መርጬ እዚህ ጋር እንደው ለመጀመሪያ ለማሳየት ማለት ነው። ቀይ በቀይ አድርጎታል። ባይዘው አሁን የስቶክ ኤክስቼንጁን ማርኬት ቀይ በቀይ ሆኗል። አደጋ ላይ ነው። ትራምፕስ ታሪፍ ተርን ግሎባል ማርኬትስ ሬድ። ስለዚህ ስቶክ ማርኬትስ ሃቭ ተምብልድ ሁሉም በቃ አሽቆልቁላል። ከሚጠበቀው በላይ ከአውራ ጉንፋን ጊዜ ከነበረው በታች አሽቆልቁላል። ኢምፓክት ኦፍ በማ ምክንያት በዶናልድ ትራምፕ በታሪፍ እንግዲህ በእንትን በማለቱ ምክንያት ማለት ነው። የታሪፍ ኢምፖርት ታክስ በመጨመሩ በተለያዩ አገሮች ላይ ምክንያት ነጋዴዎች ስቶክ ኤክስቼንጅ ላይ ኢንቨስት የሚያደርጉ ሰዎች በድፍረት ሊኖራቸው አልቻለም። በዚህ ምክንያት ለምሳሌ አሁን ስንመለከት ማለት ነው how much is 10 trillion according to Bloomberg since Trump slapped tariffs በብሉምበርግ በወጣው መረጃ መሰረት ትራምፕ እንግዲህ ዶናልድ ትራምፕ ኢምፖርት ታክሱን ወይም ወደ ሀገር ውስጥ የሚገባ ታክስን ከጨመረ በኋላ ከብዙ ሀገሮች የሆነው ነገር ምንድን ነው? በ180 አገሮች ላይ ነው እንግዲህ ያወጀው በኤፕሪል 2 3 days of market losses have wiped out approximately በ3 ቀን ብቻ ማለት ነው 10 trillion in global equity value which is about 10% of global GDP 10% የዓለም GDPን ነው እንግዲህ አሁን የሳተ ሎስ። ይሄ የዓለም ስለሆነ ዓለም በሙሉ አሁን ኪሱ ባዶ ወደ መሆን
እየሄደ ነው ማለት ነው this is really bad አሜሪካ ኦሬዲ ያያችሁት ነው ኢጂፕት ሳውዝ አፍሪካ ናይጄሪያ እንግዲህ GDP of more than 150 አገሮች ማለት ነው 10 ትሪሊየን ማለት የ150 አገሮች ኦኬ በአነስተኛ ኢኮኖሚ ላይ ኢትዮጵያም ተከታለች እዚያ ተመልከቱ የነኚህ በሙሉ ሲጠቃለል ማለት ነው የነኚህ ኮምባይንድ የሆነ GDP በ3 ቀን 10 ትሪሊየን ተብሎ ቢጠበቅ 150 አገሮች እነሱን ነው የነሱን GDP ነው እልም ያደረገው ማለት ነው አስባችሁታል this is በጣም ከባድ ነገር ነው ታሪፍ ዋር drugs global markets down ኦኬ የጎልድን የክሩድ ኦይልን የቢትኮይንን እያሽቀለበጠ ነው አክቹሊ ጎልድ ወደ ላይ እየሄደ ነው ሌላው ግን የክሩድ ኦይል የቢትኮይን ስለዚህ ጎልድ ላይ ኢንቨስት ማድረግ ሳይሻል አይቀርም እያሽቆለቆለ ነው ማለት ነው ተመልከቱት ዩኤስ ዶላር አጌንስት ግሎባል ከረንሲስ የዩኤስ ዶላር ከሌሎች ከረንሲዎች ጋራ ምንዛሬዎች ጋር ሲወዳደር የዩኤስ ዶላር እንዴት እያሽቆለቆለ መሆኑ ይሄው እየታየ ነው ዩሮ ጥሩ ነው ብሪቲሽ ፓውንድ እያሽቆለቆለ ነው ኖት እንደ አሜሪካ አይደለም ስትመለከቱት በጣም top trading partners of the US and other emergency markets currencies have reacted with mixed signals according to Reuters. The US dollar weakened against leading currencies including the yen በቃ እየቀነሰ ነው ዩሮ እየቀነሰ ነው ከዩሮ ጋር ሲወዳደር እየቀነሰ ነው ስለዚህ ይሄ በጣም ከባድ ነገር ነው አያችሁ ሂስቶሪካል ፐርፎርማንስ ተብሎ አሁን ያለበት ክራይሲስ ማለት ነው ትናንትና ማስጫዋለሁ ካውራው ጉንፋን ጊዜ ከነበረበት የኢኮኖሚ የዓለም ህዝብ ከነበረበት ሪሰሽን በጣም በበለጠ ሁኔታ ትራምፕ ወስዶታል የትራምፕ ታሪፍ እዛ ክራይሲስ ውስጥ እየከተተ ነው የዓለምን ኢኮኖሚ ለምንድን ነው ምናምን የሚለውን እንመጣበታለን ኦኬ እንምጣ እንግዲህ ወደ ዝዋን ነው ምንድነው ትራምፕ የሚፈልገው ነው ትራምፕ እንግዲህ ያው ሲኤንኤንም አውጥቶታል በሲኤንኤን ቢዝነስ ሌሎችም አውጥቶታል ቤዚክሊ ትራምፕ በ1950s ምናምን የነበረውን የማኑፋክቸሪንጉን ወደ አሜሪካ ለማምጣትና ሪቫይቭ ለማድረግ ለማሳደግ ስራ ለመፍጠር ብሎ ነው የተነሳው ኦኬ that's what he wants to move all እሱም ብቻ ሳይሆን በውጪ ያሉ ኮምፖነንት የሚያመርቱ ፋብሪካዎችን ከአሜሪካ ውጭ ያሉ ፕሮዳክሽን ካምፓኒዎች አሉ አይደለም ኮምፖነንት ለተለያዩ ምንድነው አቅርቦት ግብአት ያሉ ፕላንቶችን ትላልቅ ማኑፋክቸሪንግ ፕላንቶችን እነሱም በሙሉ እዛ እንዳይመረቱ አድርጎ ወደ አሜሪካ አምጥቶ ማለት he wants to move ሪሎኬት ሊያደርጋቸው ይፈልጋል ማለት ነው ፕላንቶቹንና አሜሪካ እንዲመረቱና ባነኝ ሁሉ በሌላው ሀገር በቻይና በሜክሲኮ በካናዳ በሌሎች ሀገር ብዙ ሰራተኞችን ቀጥረው ፕሮዲዩስ የሚያደርጉ ፕላንቶች ወደ አሜሪካ ከመጡ አሁን ትራምፕ አንደኛ ስራ ፈጥራለው ሁለተኛ ያው ማርኬቱን እቆጣጠራለው በሚል ነው ኦኬ but this is not easy ኔ እንትኖቹን መጀመሪያ መግቢያውን ልንገራችሁና ከዛ በኤቪደንስ መጣለው ይሄ ግን ቀላል ነገር አይደለም አንደኛ ይሄንም አንድ ፕላንት ማለት ነው ለምሳሌ አንድ መኪና ሲሰራ ማአት ኮምፖነንት አለው መሪ አለው ወንበር አለው አፖልስትሪ አለ ጎማ አለ ኢንጂኑ አለ ኢንጂኑ ውስጥ ማአት ኮምፖነንት አለ አሁን ደግሞ ቴክኖሎጂ በኤአይ የሚጠቀሙ ብዙ እንትኖች አሉ ቴክኖሎጂ የሚጠቀሙ መኪናዎች አሉ ማሽነሪዎች አሉ ሮቦት የሚጠቀሙ አሉ እነኝን በሙሉ ማለት ነው የሚሰራው አንድ ሀገር አይደለም የተለያየ ሀገር ነው እነኚህ በሙሉ እስካሁን ድረስ የሆነው የነበረው አሜሪካ ኮምፖነንት መስራት ኢፌክቲቭሊ ካቆመች ቆይታለች ዋዱ ዘይዱ
እነኝን ሁሉ ዕቃዎች አምጥተው ከቻይና ከሜክሲኮ ምናምን ያሉትን ዕቃዎች አምጥተው አሜሪካ አሰምብል ይደረጋሉ ከዛ በኋላ የአሜሪካ ፕሮዳክት እንደተደረገ አድርጎ ይሸጣል that's what it is ኦኬ አሁን ግን ይሄንን ማለት ነው ልቀይር ብሎ በሚንቀሳቀስበት ጊዜ አንደኛ ይሄን ለማድረግ ታይሙ ጥሩ አይደለም ገና ካውራው ጉንፋን ያላንሰራራ ኢኮኖሚ ነው ፕላስ ብዙ ገንዘብ እሱም እንደሚናገረው በጦርነት ዩክሬንን በመርዳት ከዛም በፊት የነበሩ ጦርነቶች ምናምን የአሜሪካ ኢኮኖሚ ጥሩ አይደለም አሜሪካ በትሪሊየን በስንት ትሪሊየን 30 ትሪሊየን ምናምን በሚቆጠር ብድር ላይ ያለች ሀገር ነች ከዛ በተጨማሪ ደግሞ አሁን it is too expensive ውድ ነው አንድ ፕላንትን ሙቭ ለማድረግ according to the research እናየዋለን according to the research ብዙ እንትን እኔም ባጠናቀርኩት እንግዲህ በ1950s የነበረው ይሄ እንደዚህ እንዲሆን ነው ተመልሶ የሚፈልገው he wants America to be exactly like this ድሮ ኢንዱስትሪያላይዝድ በነበረችበት ጊዜ ኮምፖነንቱ ምዛው በሚሰራበት ጊዜ እንደነበረው ማለት ነው ኮምፒቲሽን እንደዚህ በጣም ታፍ ባልነበረበት ጊዜ እንደነበረው ማለት ነው አሁን ግን ኮምፒቲሽኑ ታፍ ነው ስለዚህ የ1950ውን ኢንቨንት ለማድረግ ነው የሚፈልገው ያንን ወደዚህ ለማምጣት አሁን ግን ታይሙ የተለየ ነው በ2050 ብሎ እንኳን ቢያስብ እንኳን ይሻላል ታይም ኮንሱሚንግ ነው የሚያደርገው 2050 አጀንዳው ከሆነ ምክንያቱም አሁን ሮቦቶች ይሰራሉ ሮቦቶች ስንል ሰው የሚመስለው ሮቦት ብቻ ሳይሆን አሁን ዛሬ መኪናዎችን የሚገጣጥሙ ሮቦቶች ሁሉ ምናምን በፕላንቶቹ ጋር አሉ ሰው የሚሰራውን ሮቦቶች ታክታክተው ይሰራሉ ስለዚህ አሁን አንድ ፕላንት ሙቭ ለማድረግ ያንድ ፕሮዳክሽን የአውቶሜሽን ሊሆን ይችላል የሌላም ነገሮች መኪና የሚሰሩ ማለት ነው እነኛን ማኒፋክቸሪንግ ፕላንት ስል እንግዲህ መስራት ድርጅት ማለት ፋብሪካ ማለት ነው እነሱን ከቻይና ወይ ከሜክሲኮ ወይ ምናምን ሙቭ አድርጎ ወደ አሜሪካ ለማምጣት ሙቭ ለማድረግ እስከ 3 ዓመት ይፈጃል ይሄ በደንብ ፋክት ነው ስታቲስቲክሱን አሳያችኋለሁ እስከ 3 ዓመት ይፈጃል ፕላስ ደግሞ it is very complex highly specialized facilities ያለው ለምሳሌ እንደ ሴሚኮንዳክተርስ ይሄ ያለ አይደለም አይነት ነገሮችን የሚያመርት ፕላንት ከሆነ ደግሞ it can even take up to 5 years እስከ 5 ዓመት ሴሚኮንዳክተር ደግሞ በጣም ኢምፖርታንት ነው ለብዙ ማሽነሪዎች እሱን የሚያመርትን ፋብሪካ ወይም ፕላንት ወደ አሜሪካ ሙቭ ለማድረግ 3 ዓመት እስከ 5 ዓመትም ሊፈጅ ይችላል አንድ ፕላንት እንደ አዲስ መስራት አይደለም ሙቭ ለማድረግ እስከ $500 ሚሊዮን ከዛ እሱም ቦተም ላይ ነው በጣም ግን እንደቀድሙ እንደ ሰሚ ኮንዳክተር የሚያመርት ካምፓኒ ከሆነ እስከ 2 ቢሊዮን ለምሳሌ አሁን የአውቶሞቲቭ ከሆነ ሙቭ ለማድረግ የአውቶሞቲቭ ኮምፖነንት የሚሰራ ካምፓኒ በቻይና የሆነ የተለያዩ ቁሳቁሶች ግብአት የሚያመርት ካምፓኒ እሱን ሙቭ አደርጋለሁ ካለ እስከ 2 ቢሊዮን አሁን እንግዲህ አንድ ካምፓኒ አይደለም አሁን እሱ ብዙ ነገር ነው ሙቭ ማድረግ የሚፈልገው ከሁሉም ሀገሮች ነው ከ180 ሀገሮች ላይ ነው ታሪፍ ያስቀመጠው አስባችሁታል 2 ቢሊዮን ያስፈልጋል ሙቭ ለማድረግ እስኪ የተወሰነ እስካሁን ያልኩትን በመረጃ ላሳያችሁ ኦኬ ማኒፋክቸሪንግ is not the ticket to success ይለና እዚህ ጋር አሁን እንደምታዩት ማለት ነው ኦኬ researchers say it was just globalization and free trade that slowed down አሁን ለምንድን ነው አሁን እንደዚህ አሁን አሜሪካ እዚህ ውስጥ እዚህ ደረጃ የደረሰችው ግሎባላይዜሽን አይደለም ፍሪ ትሬዱን ንግዱን ያቀዘቀዘው አሁን ሪሰርቹ በደንብ እንደምናየው ምንድነው አሁን አንደኛ ነገር according to the World Economic Forum ባወጣው okay the job of the future won't be manufacturing but will rather be driven by demands of roles driven by technological advancement AI advancement China advanced ነች በዚህ በAI ሲስተም አሜሪካ ከዚህ ጋር ኮምፒት ማድረግ ትችላለች ወይ ነው አንደኛ ኦኬ Yet Trump has plunged America into the global trade war to bring back the long-gone days of 1950ዎቹን 1930ዎቹን ያለፈበት አይነት ታሪክ
እሱን በማምጣት አሜሪካን አሁን ከአለው ኮምፒቲሽን ጋራ በልጣ ትንሰራራለች ብሎ ማሰቡ የማይታሰብ ነው ይለናል። አሁን እስኪ መጀመሪያ እንመልከት። እንግዲህ ብዙ ኢንዱስትሪዎች አሁን በአሜሪካ ያሉ ሪላይ የሚያደርጉት ከቻይና ከሜክሲኮ ከሌላው ሀገር በሚመጡ ኮምፖነንቶች መሆኑን እዚህ ጋራ በቪዲዮ አለ በደንብ ይገባናል። ከዛ በኋላ ያለው ነገርና እንመልከተው እስኪ the impact. President Trump's auto tariffs are here, and that means a 25% tariff on all cars that are not made in the United States. If they're made in the United States, there's absolutely no tariff. But no car, not even a US-built Ford F-150. እንግዲህ አሁን ቢልት የሚደረገው ፎርድ የሚባለው የአሜሪካ እንኳን this car ይሄኛው ይሄ መኪና እንኳን ኮምፖነንቱ የሚመጣው አሜሪካ ይገጣጠማል እንጂ ኮምፖነንቱ ማለት ግብአቱ ማለት ነው። ውስጡ ያለው የኢንጂኑ የተለያየ ነገሩ የሚመጣው ከብዙ ሀገር ነው። ይሁን እንመልከት። 100% US made. Just look inside. It's made up of thousands and thousands of parts. Those parts come from over 24 different countries. አንዱ መኪና ከአራት ሀገሮች ነው የሚመጣው። ትራምፕ እነኝን በሙሉ ነው እንግዲህ በታሪፍ ታክስ የመጣው። ስለዚህ አይልኩለትም፣ አያዋጣቸውም፣ አይልኩለትም። ካላዋጣ አይልኩለትም። ተመልከቱ። Countries like Mexico, Canada, Romania. Trump ይሄም ፎርድ መኪና ለመስራት ማለት ነው። ተመልከቱ። These parts to say made in the US. But moving all of this is not so simple. ግን ካናዳ፣ ሜክሲኮ ተሰርተው ሜድ ኢን ዩኤስኤ ይባላል። ግን አይደለም። የተሰራው ግን ሜክሲኮ ነው። ስለዚህ ከሜክሲኮም በታሪፍ ታክስ ሲመጣ ማለት ነው አያዋጣቸውም። ቢልኩ እንዲያዋጣቸው አድርገው ደግሞ ቢልኩ ወደ አሜሪካ ማለት ነው ዋጋቸውን ስለሚጨምሩት አሜሪካ ያለው ህዝብ መኪናውን መግዛት አይችልም። መኪናው አሁን ከሚሸጥበት ዋጋ 3 እጥፍ 4 እጥፍ ይበልጣል። በጣም አስቸጋሪ ምክንያቱም ኮምፖነንቱ መኪናው የተሰራበት ቁሳቁስ ውድ ስለሚሆን ማለት ነው። Lift and shift that whole thing. That's kind of like saying, oh, pick up the state of Maine and move it over to Wyoming. Could you do it? I suppose you could, but man, it would be tough duty. So let's break it down to understand what Trump is trying to do with a slew of new tariffs and why automakers are warning it could backfire. This chart shows where cars sold in the US are coming from. All of these cars now face that 25%. ተመልከቱ እንግዲህ አሜሪካ እነኚህ ሁሉ አሁን አሜሪካ የሚመረቱ መኪናዎች እቃቸው ከየት እንደሚመጣው ያላችሁ ከሜክሲኮ፣ ከኮሪያ፣ ከጃፓን፣ ከካናዳ፣ ሬስት ኦፍ ዘ ወርልድ እነኚህን ያልጨመረ ከጀርመኒ እነኚህን በሙሉ ነው የመጣው። እንግዲህ ትራምፕ አሁን ይሄ እንግዲህ እነኚህ እቃ ልካላኩለት አሜሪካ አሴምብል አይደረግም፣ አይገጣጠምም መኪናው ካልተገጣጠመ በመገጣጠም ሙያ ላይ ያሉ አሜሪካ ውስጥ የሚሰሩ በብዙ ሚሊዮን የሚቆጠሩ ሰዎች ስራ ያጣሉ፣ ስራ ፈት ይሆናሉ ማለት ነው። ይሄ በጣም የሚገርም ይሄንን ነው ማየት ያለብን። ለዚህ ነው ትራምፕ is not to be trusted. ኢኮኖሚውን he is doing the great reset ነው። ተመልከቱ። የኤሌክትሪክ መኪና የሚለውንም እንመጣበታለን። ገንባው የኤሌክትሪክ መኪና የሚለውንም እንመጣበታለን። ኦኬ እንቀጥል። ታዲያ ወገኖች አሁን እንግዲህ ለምሳሌ ስለ ቴስላን ተመልከቱ። ቴስላ እንግዲህ ቅድም ካምፓኒ ሙቭ ስለማድረግ ነው። አሁን ደግሞ ካምፓኒ በቃ ሙቭ አላደርግም እንደ አዲስ ልትከል ቢል ሙቭ ከማድረግ ያንን ሁሉ ገንዘብ 500 ቢሊዮን 2 ቢሊዮን ምናምን ከማውጣት ፐር ካምፓኒ ፐር የሆነ ፕላንት እንትን ኮምፖነንት የሚሰራ እንትን ከሜክሲኮ ከማም አምጥቼ ነቅዬ እንትኑ መስሪያ ቤቱን ተክላለሁ እዚህ ቢል 2 ቢሊዮን ምናምን ኮስት የሚያደርገው ከሆነ አይ በቃ እንደ አዲስ ልስራ ቢል ልክ አሁን ለምሳሌ ቴስላ እንደ ኤግዛምፕል ነው የምናየው። ቴስላ 1 ቢሊዮን ኮስት አድርጓል። ቴስላን ለመስራት አንድ ቴክሳስ ላይ የቴስላን እንትን ለማድረግ የኢቪ ቬሂክል ነው እንግዲህ 1 ቢሊዮን ኮስት አድርጓል። ተመልከቱ። ስለዚህ እንደውም ከአምስት ሙቭ ማድረጉ ይሻላል ማለት ነው። ይሄ እንደ አዲስ ሲፈጥረው ነው። ሁለተኛ ተመልከቱ። ቶዮታ ለምሳሌ ቶዮታ ከሜክሲኮ ሙቭ አድርጎ
የቶዮታ ፕላንት ከሜክሲኮ ተነቅሎ መጥቶ አሜሪካ እንትን ይተከል ፋብሪካው ቢባል 1.4 ቢሊዮን ኢንቨስትመንት ያስፈልጋል። ምክንያቱም ቶዮታ ሜክሲኮ ላይ ሲተክሉ የዚህን ያደረጋቸው ኮስት ያደረጋቸው ተመልከቱ። ቀደም ደግሞ ወንድም ያነሳው ኢቪ ቬሂክል ቴነሲ ላይ ሲተከል ማለት ነው። ሲተከል በ27 ኤሌክትሪክ ቬሂክል ማለት ነው። ፕላንቱ 5.6 ቢሊዮን ነው ኮስት ያደረገው። 5.6 ቢሊዮን ኤሌክትሪክ ቬሂክል የሚያመርት ካምፓኒ ማለት ነው። አሁን እነኝን መኪናዎች ወገኖች ይህ ብቻ አይደለም። እነኝን መኪናዎች ለማምረት የሚያስፈልግ ግብአት አለ ማለት ኮምፖነንቶቹ ለመስራት ደግሞ የሚያስፈልግ ግብአት አለ። ኦኬ ከነኝ ግን አሁን ዝም ብሎ አሁን እንግዲህ ፕላንቱን ፕላንት ስል እንግዲህ ያው ፋብሪካውን ማለት ነው። ፕላንቱን እንደ አዲስ የሚተከል ወይም ከዛ የተነቅሎ ወደ አሜሪካ ሪሎኬት ይደረግ ምናምን። ከዛ በተጨማሪ ብዙ ኮስቶች አሉ። አብረን ማየት አለብን ነገር ትራምፕን ኮስት የሚያደርገው የአሜሪካ መንግስትን ኮስት የሚያደርገው አንደኛ ነገር ሎኬሽን ማግኘት ያስፈልጋል። የትኛው ቦታ ይባላል ተብሎ አንድ እሱ። ከዛ the extent of automation and machinery ምን አይነት አውቶሜሽን ነው? ምን አይነት ማሽነሪ ነው? ሮቦት ይጠቀማሉ ወይ? ፕሬሲንግ ማሽነሪ ነው? ፕሬሸር ፕሬስ ይጠቀማሉ ወይ? ይሄ በሙሉ ኮስቱን ይጨምረዋል እንደ አዲስ ነው። ምክንያቱም የዛ ዋጋው እነኚህ ከባድ ቴክኖሎጂ ስለሆነ የገቨርንመንት ኢንሴንቲቭ ጥቅም ለነኚህ ካምፓኒዎች መጥተው እዛ ኢንስቶል እንዲያደርጉ መንግስት ኢንሴንቲቭ ይሰጣሉ ወይ ነው። እሱ ብቻ አይደለም። ሌበር ኮስት ሰራተኛ ወደ ሌላው እኮ ቻይና ሀገር ምናምን ሜክሲኮ እኮ ሌበር ርካሽ ነው። አሜሪካ ቻይና ሀገር በሚከፈላቸው ደሞዝ አሜሪካ ህዝብ አይሰራም። እዚህ ሀገር አሁን ብዙ አሁን ከዚህ በፊት ኖ በቃ ጥቁሮቹን ምናምን እናባርርና ምናምን አይሪሾቹ መልሰው ስራ ያገኙ ምናምን ጭቅጭቅ ነበረ በዚህ በሆስፒታሊቲ ኢንዱስትሪ። አይሪሾቹ ግን በጥቁሩ ማህበረሰብ ከአፍሪካ የመጣው ሆቴሊንግ ኢንዱስትሪውን በሚያንቀሳቀስበት አልጋ ማንጠፉን ኩክ ማድረጉ ምናምን በሚሰራበት አይሰራም። ወይም ሆስፒታሊ ውስጥ ኬር ሆም በሚከፈላቸው ገንዘብ ነጩ አይሰራም። ለዚህ ነው አሁን ኬር ወርክ በብዛት ስደተኛው የሚያንቀሳቀሰው ኢኮኖሚውን። ነጩ በዛ ገንዘብ መስራት አይፈልግም። ስለዚህ ሌበር የአሜሪካኖች ይስሩት ከተባለ ዋጋው ከፍ ይላል። ፕሮዳክቱም ለመግዛት ለሚገዛው ሰው ይወደዳል ማለት ነው። ኦኬ እነኚህ ነገሮች ሁሉ ታሳቢ መሆን አለባቸው ማለት ነው። ኦኬ ከዚህ ጋር አብረን ማየት ያለብን ዩኤስ ኤክስቼንጅ ታሪፍስ exclusion on Chinese products seeking alternative sources despite limited availability ምን ማለት ነው? አሁን እሺ ሙቭ እናደርጋለን ከቻይና ነጥቀን እኛ እናመርታለን አለ። አው ቀደም ያልኳችሁን ኮምፖነንቶቹን ለመስራት አንዳንዶቹ ኮምፖነንቶች በጣም የሚያስፈልጉ ሬር እርዝ የሚባሉ ማቴሪያሎች ያስፈልጋሉ። ሬር እርዝ የሚባሉ ማቴሪያሎች እንመጣበታለን። ሬር እርዝ የሚባሉ ማቴሪያሎች ያስፈልጋሉ። ያለበለዚያ አይሰራም ማለት አሜሪካ የቻይና ያህል እነኚህ ሬር እርዝ የሚባሉ በጣም ልዩ የሆኑ አሁን ብዙ ዘመናዊ ቴክኖሎጂ ሪላይ የሚያደርግባቸው ማኒፋክቸር ለማድረግ ኢትዮጵያ እንግዲህ ነፍሱን ይማር ኢንጂነር ቅጣው እጅጉ ሬር እርዝ በጣም ያላት ሀገር ነች ኢትዮጵያ ይለናል። ሲወጣ ነው እንግዲህ ወደፊት የምናየው። ነጮቹ አምሽሮ ሬዲ ከሳተላይት ላይ አውቀውታል። ግን ቻይና አላት፣ አሁን ስላላት በብዛት አላት። ቻይና ደግሞ ሊዲንግ ነች፣ እየመራች ነው በሬር እርዝ። እርግጥ ነው እንግዲህ ወደ ዩክሬን ጎራ ያሉበት ምክንያት ለዚህ ይሆናል አሜሪካኖች። ምክንያቱም ዩክሬን ደግሞ በደንብ ሬር እርዝ ያላት ሀገር ነች። ኦኬ ታዲያ እንግዲህ ቻይና and then they assemble it አሁን እንግዲህ ቻይና እስካሁን ድረስ ምንድነው ከአሜሪካ የምትለየው በዚህ ጉዳይ ላይ? ቻይና ኮምፖነንት ትሰራለች።
አሴምብል ታደርጋለች እንደገና ትሸጣለች አሜሪካ ቅድም እንደተነጋገርነው ኮምፖነንት ማምረቻዎች ቆይታለች አሁን እንደ አዲስ ነው ኮምፖነንት ገዝታ ከዛ በኋላ አሴምብል አድርጋ ነው የምትሸጠው አሁን እንግዲህ ተመልከቱ አሁን ስለ ሬር እርዝ ካነሳን ማለት ነው እንደምትመለከቱት እስካሁን ድረስ አሜሪካ 70% እስከ 80% የሚሆነውን ኮምፖነንትስ የሚያስፈልጉትን መኪና ለመስራት የኮምፒውተር ፓርቶች ለመስራት ምናምን የምታገኘው ከቻይና ነው አሁን ገና በራሴ አመርታለሁ ካላለች በስተቀር ማለት ነው ስለዚህ ኮምፒውተር ነክ የሆኑ ነገሮች ለተወሰነ ዓመት ላይኖሩ ነው ማለት ነው መኪና ላይ መረት ነው ማለት ነው እነኚህን ለማምረት ደግሞ ወገኖቼ እነኚህን ደግሞ ለማምረት ተመልከቱ አሁን ምን እቃዎች ናቸው አፌክትድ የሚሆኑት በዚህ ታሪፍ ምክንያት የቴሌኮሙኒኬሽን መሳሪያዎች የስልክ ላይ ከተገናኙ ሞባይል ፎን የስልክ ሳተላይት ላይ ምናምን የሚያስፈልጉ እነኚህ በሙሉ ቻይና ታስፈልጋቸዋለች ለአሜሪካ ከቻይና ነው የሚመጣው ኮምፖነንቱ ኮምፒውተር ሰርኪዩት ቦርድ የሚመጣው ከቻይና ነው ፕሮሰሲንግ ዩኒትስ ኮምፖነንቱ የሚሰራው ቻይና ነው ሜታል ፈርኒቸርስ 4.1 ቢሊዮን ወርዝ የሚያደርገው ከቻይና ነው ኮምፒውተር ፓርትስ 3.1 የሚሆነው ቢሊዮን የሚሆነው ቅድም እንግዲህ ከ70 እስከ 80 ያልኩትን እያበራራው ነው እዚህ ጋር ፓወር ኮንቨርተርስ ቪኒል ታይል ፍሎር ከቨሪንግስ ካር ፓርትስ እነኚህ በሙሉ እንግዲህ ችግር ነው ማለት ነው ያያችሁ ነው በጣም ችግር ነው ለዚህ ነው እንግዲህ ቅድም በተነጋገርነው ምክንያት ቻይና አሁን አይደለም የጀመረችው ሬር እርዝን ኤክስፖርት አላደርግም ምናምን እያለች በቃ አሜሪካን ስታስቦካ የነበረው ቆየት ብላለች እርግጥ ስለዚህ አሁን የዩክሬን ራሱ እንግዲህ አሜሪካ በጣም ኢንተረስት ያሳየችው ዩክሬንን ምክንያቱም አሜሪካ ስንል እንግዲህ ያው እስራኤሎቹንም ማለታችን እዚህ ጋር መከታተል መቻል አለበት አብረው ነው የሚሰሩት እነሱ ሰዎች ስለዚህ ዩክሬንን አሁን ከጦርነቱ በኋላ በቃ ፑቲን አርፎ እንዲቀመጥል ሬር እርዝን ስጠኝና ማዕድኑን ሬር የሆነውን የሚልበት ምክንያት ምንድን ነው ከቻይና ጋር ኮምፒት ለማድረግ ስለማይችል ነው አሜሪካ This is what it is saying. Why the Trump administration may want Ukraine's minerals, rare earth minerals. This is very important. Ukraine mineral wells እንግዲህ እንደምታዩት በሬር እርዝ countries vary in which minerals they deem strategically critical. The US Department of the Interior has designated 50 and Ukraine has more than 20 of those 50 አይነቶች ያስፈልጉኛል አለ የዩኤስ ዲፓርትመንት ኦፍ ኢንቴሪየር ከነኙ አሜሪካ ከሚያስፈልጋት 20 አይነቶቹ ዩክሬን አላት እነኚህ ዲፖዚቶች ታይታኒየም which is in high demand በጣም ከሚያስፈልግ ነገር ታይታኒየም አለ ዩክሬን አያችሁ ጦርነቱ አሁን ለምን እንደሆነ ሁሉ እየገባን ለዚህ ግን ምክንያት የዩክሬን ህዝብ በደሙ ከፍሏል are spread across the country. Titanium is used for making aircraft, aeroplane wing, aeroplane wings are all titanium yasፈልጋል. And other aerospace manufacturers, marine uses, chemical processing and medical devices. እነኚህ በሙሉ ታይታኒየም ያስፈልጋል። ዩክሬን has lithium አላት ዩክሬን lithium ለምን ይጠቅማል? Key to several current battery technologies. አሁን ባትሪዎች ለብዙ ባትሪዎች ሊቲየም ያስፈልጋል ለመስራት and it has uranium አላት ዩክሬን used for nuclear power ዝም ብሎ የኒውክሊየር ፓወር አለን ምናምን ማለት በቂ አይደለም ከዛ በተጨማሪ እነኚህ እንትኖች ግብአቶች ከሌሉ ማለት ነው ሜዲካል ኢኩፕመንትስ በሆስፒታል ውስጥ ህሙማንን የሚረዱ ማሽኖች ሜዲካል ኢኩፕመንትስ የሚሰሩት ከሊቲየም ነው የጦር መሳሪያዎች ዌፐንስ ሊቲየም የሚያስፈልጋቸው አሉ አያችሁ በጣም ነው የሚገርመው
ኦኬ ስለዚህ አሁን እዚህ ጋር ወገኖች ማየት አለብን እንደው ዝም ብሎ እንደዚህ ያደርጋለሁ ዩክሬንን አሁን ደግሞ ዩክሬን ደግሞ ዜሌንስኪ እንደምታዩት በጣም አሁን ቅርብ ጊዜ በጣም ያነጀበ ነው በጣም አይን አልሰጥም ካልሰጠ ነገር ያለው ምናምን እያለ ነው ትራምፕ ምክንያቱም ገና ባልተያዘ ነገር የሁሉ ታሪፍ እንትን ማለት ምን ለማድረግ በኋላ ለመተዛዘብ ነው አሁን እንግዲህ ሬዝ የነኝን አሁን ግባቶች ግባቶች እንዲኖሩ ለማድረግ አሜሪካ እንዲኖራት ለማድረግ አንደኛ ሬር እርዝ እነኚህ ልዩ የሆኑ እነኛ አሁን ቅድም የጠቀስናቸው አይነት እንደ ሊቲየም ምናምን አይነት ማዕድኖች እነሱን አሜሪካ አሁን ኦልዘሰደን በቃ አመርታለሁ ከዛ ፕላንቶቹን በአሜሪካ ሁሉን ነገር ይሰራል ኮምፖነንቱን ብትል ማለት ነው መጀመሪያ ነገር በበቂ ሁኔታ አላት ነው አሜሪካ በቂ ያላት ወይ የቻይና ያላትን ያህል ሬረርስ አላት ወይ አንድ እሱ ነው አሁን ዩክሬንን ወደ ጎን አድርገን ሁለተኛ ሬረር ኤክስትራክሽን ማውጣቱ ቴክኖሎጂ ማለት ነው በደንብ ላልተዘጋጀበት ሀገር ቻይና በህዝቧ አጥንት ደም ምናምን ስንት መስዋዕትነት ነው እዚህ ደረጃ ላይ የደረሰችው ብዙ አመት የደክማለች አስበው ያንን ነገር እንዲሆን አድርገው ኤክስትራክሽን ሲስተሙን ቢልት አድርገው ይሰራሉ አሜሪካችንም ነገ ማለት አይደለም ስለዚህ ግን አሁን ቻይና አድቫንቴጇ ምንድን ነው ከመሬት ውስጥ ለማውጣት ኤክስትራክት ለማድረግ ቴክኖሎጂ አላት ኮምፖነንቱን አገሯ ውስጥ ማኒፋክቸር ታደርጋለች እንደገና ቻይና አሴምብል ለማድረግ አቅም አላት ስለዚህ አሁን ከቻይና የሚመረቱ ምርቶች አሉ አይደል ለምሳሌ አሁን እናወዳደር እንደ ኤግዛምፕል let's just see አፕል አለ ሳምሰንግ አለ ሃዌ አለ በስልክ ደረጃ ኦኬ አሁን ለምሳሌ አፕልን you want to move አፕልን ሙቭ ታደርጉታላችሁ ሬር እርዝ ከቻይና እያመጣው ለስራ ዘንል እንግዲህ ስንት ነው አሁን ወደ 84% ነው ምናምን ሬር እርዝ ምሸጠው ብላለች ቻይና ምሸጥም ከሆነ 84% አስባችሁታል በ84% አፕል ለሚሰራበት ሬር እርዝ ስለዚህ አሁን እንግዲህ 1700 ምናምን ዶላር እየተሸጠው ቢሆን የዛን ጊዜ 84% ሲጨመርበት ታሪፍ አስቡት የትና የት እንደሚደርስ ማንም ማለት ነው የአሜሪካ ህዝብ አረ እንግሊዝም ህዝብ በቃ ስልክ ሞባይል አፕል አይገዛም ማለት ነው አፕል ይዘጋል ማለት ነው በተጨማሪ ግን ማለት ነው እነ ሳምሰንግ እነ ሃዌ እነኚህ ካምፓኒዎች የቻይና ካምፓኒዎቹ እነሱ በአገራቸው ሬረርዙን አውጥተው ኮምፖነንቱን አምርተው ለስልኩ የሚያስፈልገውን ውስጣዊ ዕቃ አምርተው በአገራቸው አሴምብል አድርገው ሲፈልጉ አፍሪካም አሴምብል ያስደርጉት ምንም ችግር የለም ከዛ በኋላ ለህዝቡ በተመጣጣኝ ዋጋ እንደ አፕል ምክንያቱም ከሌላ ጋር አምጥቶና ባልሆነ ያቀርቡለታል በተመሳሳይ ስፒድ በተመሳሳይ ሁሉ ነገር የሚሰራ አሁን በጣም አይታችኋል በጣም እንትን ነው የሚያደርግ አድርገው ያመጣሉ ይሄ ማን ነው በራስ ምክንያት ራስን ማጥፋት ማለት ነው ይሄ እኮ ሱሳይዳል ነው ኦኬ ያውን እንመልከት እንግዲህ ቻይና ፍሌክስስ አሁን በቻይና እንግዲህ ሬር እርዝ ዶሚናንስ አላት ሚሊየን ቶንስ ዲስከቨር አድርጋለች ሚሊየን ቶን በጣም ሬር እርዝ ይኸው ኢሳያስም እያለ ነው ሬር እርዝ 44 ሚሊየን ሜትሪክ ቶንስ ሚነራልስ ዝም ብሎ በባዶ ማለት ምንም ዋጋ የለውም ሬር እርዝ ዶሚናንስ ቻይና the Asian powerhouse control roughly 60% the Asia powerhouse 60% of rare earth production and 85% of processing capacity worldwide 85% አሁን የሚገርማችሁ ቻይና የምትሄድበት ሀገር የጎልዱን ራሱ የጎልድ ሪዘርቭ ራሱ ይህን ያህል ፐርሰንት ለሀገሩ ይህን ያህል ፐርሰንት ደግሞ ለእኛ እናወጣላቸዋለን ጎልድ ወርቁን እያሉ ማለት ነው እየተቆጣጠሩ ነው የቻይና ሪዘርቭ የጎልድ ዛሬ ስካይሮኬት አድርጓል የወርቅ ስብስባቸው በሀገራቸውም ያላቸውም ከሌላ ጋር በሌላ ሀገር ሄደው ኢንቨስት ያደረጉት as of 2023 its total mine production was 240,000 tons nearly 6 times of the US ከአሜሪካ 6 እጥፍ ይበልጣል
ስለዚህ እቃው ከሌለ ማምረት አትችልም According to the US Geological Survey China cataloged of REE deposits currently include 17 metal oxides contained within 44 million tons of resources በቃ ጥባኔት አለ በሬረርስ ያላት ሀገር ነች ማለት ነው ቡካ ዌልካም ቡካ ተመልከቱ እንግዲህ በዚህ ላይ እስኪ አንድ እንትን ቪዲዮ እንመልከትና እንመለሳለን ምክንያቱም ያለው ፋክት በትክክል እንዲገባን ነው ቻይና bans rare earth export okay እንመልከቱ እስኪ exports about $440 billion worth of goods to the US, from iPhones to toys. Trump's tariffs on these imports are expected to reduce US GDP and increase inflation. Moreover, China's counter-moves do not stop there. Beijing has announced export restrictions on 7 types of heavy rare earths, powerful raw materials that underpin advanced weapons. አሁን እነኚህ እንግዲህ rare earth material ከቻይና ኤክስፖርት የሚደረጉ የነበሩት አሁን አላረግም ማለች አስቀድማ ቻይና አሁን እንግዲህ እሺ በቃ እንትና በሉልኝ ላኩልኝና እኔ ገጣጥማለሁ ኮምፖነንቱን መሰራለሁ በተለ አሜሪካ ቻይና አይ እኛ እናረግም በእናረግም በውድ ነው አሉ systems and green technologies. The list of rare earths announced includes samarium, gadolinium, terbium, dysprosium, lutetium, scandium, and yttrium. However, the most common elements, neodymium and praseodymium, were not included. These are used in powerful magnets, one of the best-known applications for rare earths. By targeting rare earths, Beijing is highlighting one of Washington's fundamental weaknesses. China largely dominates the supply chains for most of the world's critical minerals, but its dominance over global rare earth supply chains is overwhelming. Today, Chinese companies account for about 85% of rare earth processing and 92% of magnet production. Magnet ደግሞ በጣም ወሳኝነት አለው ማግኔት ለብዙ ኢንዱስትሪያል አፕሊኬሽንስ ማግኔት በጣም ጠቃሚ ነው ቻይና እሱን ዶሚኔት ታደርጋለች የሚገርም ነው ቶሎ ኔት ቶሎ በል ስላላችሁኝ ቶሎ ማለት አለብኝ USA rare earth CEO USA ማለት የተወሰነ rare earth እኮ የላትም ማለት አይደለም ግን ያለ ቻይና አንችልም የሲኢኦ የሬር እርዝ ሲኢኦ ያለ ቻይና በቃ አይሆንም እያለ ነው እና እንግዲህ አሜሪካ ዲፔንድስ ኦን ቻይና በቃ just depends ያለ በለዛ ሰስተኔብል አይሆንም እድገቷ እና ይሄ ሰውዬ ምን ተማምኖ እንደሆነ በጣም ነው የሚገርመው let me show you what this guy is saying is it so important to the US rare earth story Well, the round top deposit እንግዲህ የአሜሪካ rare earth CEO ነው ባርጉ የሚናገሩ is a really unique deposit, frankly. So when you think about rare earths in general, these are critical minerals that underlie a lot of our technologies today. Everything from our cell phones to our computers, our cars, and importantly in defense. And most of this is controlled by China today. While some of these rare earths are beginning to come out in deposits throughout the world, our round top deposit is unique in the sense that it is በጣም ደስ የሚል ገምባው rare earth is not rare for China ብሏል ገምባው ትክክል exactly በጣም ነው የገለጸው very strong and heavy rare earths which are the rare earths that really enhance performance in a lot of these technologies and especially technologies that use magnets in particular rare earth magnets which you can imagine translates electricity into motion. And these heavy rare earths allow you to do this in high heat environments, like in the motor of a car or in a rocket, or whatever it may be. So it's a very unique deposit with these heavy rare earths that is essentially controlled 98% by China today on the heavy rare earth side. But 98% is controlled by China. 98%. That's what you thought. ዝም ብሎ ነው እኮ ሰውየው የሚለው ታዲያ በመጨረሻ ወገኖቼ በመጨረሻ ሳይሆን አንዱ ለሶስት ስላይዶች አሉ የሚገርማችሁ ካን ወዳጅ ጋር ይሄንን ስንነጋገር ነበርና ባለፈው እንግዲህ ትዝ ይላችኋል የግሪክ አባቶች ትንቢት ፋዘር ፓይሲዮስ የተናገሩትን ትንቢት የሌሎቹንም አባቶች ትንቢት ለዚህ ብዬ መጽሐፉንም እንደገዛው እንዳሳይቻችኋለሁ ትዝ ይላችኋል እና እዛ ላይ የተጠቀሰው ነገር ምንድነው ሶስተኛው የዓለም ጦርነት በሚነሳበት ጊዜ
አሜሪካ she's not going to be a part በቃ ምንም የምትጫወተው የላትም የሚለው ነገር አለ ማለት ምንድነው አቅሟ ደክሞ ሊሆን ይችላል ብያስብ ከዛ በተጨማሪ አብሮ ደግሞ ሌሎች እዛው መጽሐፍ ላይ ሌሎች አባቶችም የተናገሩት በትጊዜ አሁን ይሄ ነው ጊዜው ያልኳችሁ አይደለም ትንቢት ነው ወደፊትም ይሆናል ወይ ጊዜው አሁን ሊሆን ይችላል አንደኛው አባት ምንድነው የተናገሩት ከላይ ከፍ ብዬ ላምበበው በጋዜጣው ላይ እንደወጣው the United States of America have been subjects of prophecies of elder Paisius the saint of Mount Athos and the other Greek Orthodox elders their prophecies get a new meaning especially after Donald Trump and his anti-Semitic ideas and promises pushed him in the White House Elder Paisius told a visiting US senator of Greek origin during the war in Yugoslavia 1991 በዛን ጊዜ የተናገሩት ነው there will be peace in the world if there were no Americans okay ይሉና ከዛ another elder Papa Yunis በ2009 ያረፉ እኛ አባት America will feed the world and in the end it will collapse it will cease to be superpower Russia will be the superpower ብለው በትንቢት አስቀምጧል እንግዲህ ይሄ ሶዬ አውቆትም ይሁን ሳያውቀው ከዚህ በፊትም እንደምታስታውሱት ዛዮኒስቶቹ አሜሪካ አልቆላታል እኛንን አሁን እስካሁን የተደከመበትን እኛንን ከዚህ በኋላ ኔክስት ሱፐር ፓወር መሆን ያለብን እስራኤል ነች ብለው ሲናገሩ ከዚህ በፊት በቀደሙ ፕሮግራሞች አሳይቻለሁ ስለዚህ ይሄ ነገር በጣም እንግዲህ ትልቅ አይነት ግሎባል የሆነ ኢኮኖሚክ አርማጌደን እንዳለው ሰውየው ሊያመጣ ይችላል እዚህ ጋራ እስኪ እሱን በደንብ እናያለን ይሄንን የሚናገረው ማን ነው የቢዝነስ የኢኮኖሚክ አናሊስት አለ ይሄ ሰውዬ በጣም የታወቀ አናሊስት ነው ኢኮኖሚክ አርማጌደን ነው እያመጣ ያለው እያለ ነው እና we need to listen to him ከዛ እንመለሳለን on here I mean, I've talked to so many tech executives over the last 48 hours and they don't know and the worry is the uncertainty the inventory what does this mean talk about all the conversations we've had over the years AI revolution in my opinion fourth industrial revolution where we are in tech overall markets and this essentially it's imploding it self-inflicted and I think that's really the befuddling thing for investors in terms of where we sit here and what the next steps are. Yesterday, the Magnificent Seven lost more than $1 trillion in market valuation. That's the first time that's ever happened in one day for these stocks, down 24% from the December peak. Do you think that there is potentially, as a perennial bull in the U.S. tech sector, do you think there's actually more downside ahead simply because this uncertainty isn't going to go away? I mean, look, this uncertainty in itself, it's already taken numbers down. And then it becomes a self-fulfilling prophecy. Now, in terms of the long term, Mag 7, our view of tech, of course, that continues to be very bullish over the long term. But right now, I mean, we are sitting on the precipice of an economic Armageddon. Economic Armageddon. Armageddon. What you say in the Beltway in front of microphones, sit and the reality is talk to executives, see what's actually happening. And I think that right now is what tech stocks are reflecting. Investors, they're not Republican or Democrat. They're speaking. ኃይለኛ ፖይንት ነው እዚህ ጋር አሁን ኢንቨስተሮች ዲሞክራቲክ ወይ ሪፐብሊካን ምናምን አይደሉም በቃ ያዋጣናል አያዋጣንም የሚለውን ነው የሚያዩት ስለዚህ ስቶኩ እንትኑ ማርኬቱ አያዋሽም እያሽቆለቆለ ነው የአሜሪካ ኢኮኖሚ የዓለም ኢኮኖሚ ስለዚህ አሜሪካ ጋር ኢንቨስት ማድረጋቸውን ያቆማሉ በጣም ብዙ ሰው ስራውን ያጣል ብዙ ሰው ከስራው ይባረራል ኑሮ ይወደዳል ታይቶ የማይታወቅ ከ1930ዎቹ ከነበረችበት የአሜሪካ ሪሴሽን ከዛ በላይ ትገባለች ይሄ ደግሞ እንግዲህ እንደ የዓለምን ኢኮኖሚ እንደ ስዌቭ እንደሚያደርግ በከባድ ደረጃ አብሮ ማየት ነው እንግዲህ in terms of what stocks are telling you and this is we are in the midst of like just a massive what I believe is an economic Armageddon if this continues. So Dan okay comment አንብብ ያደናበሩን ነው አው ያደናበሩን ነው ኢኮኖሚ ብር እሺ ጥሩ ነው እንደው እውነትን ነው ብቻዬን ስለሆንኩ ነው እስኪ አንዳንድ ኮሜንታችሁን ላንብብና ሌላው አንድ ሁለት ስላይድ ቀረናል
economy is bad everywhere. They need to compensate that trash. Worker situation, economy is bad everywhere. Burar Fogara. It's bad everywhere. No effect alwa. I'm eager to see how much the US deficit will be down. እኔም ራሴ እሱም ማየት እፈልጋለሁ። እንግዲህ በዚያም ከቀጠለ በጣም የሚገርም ነገሮች ለውጦች ነው የምናየው። ኢሳያስ kind of feel like it will be for a little bit then things will get better. እንደዛ ነው እንግዲህ ትራምፕ የሚለን። ግን ኢኮኖሚስቶቹ አናሊስቶቹ እንደዚህ እያሉ አይደለም ያሉት ኢሳያስ። It is just until it comes up with local manufacturers. እሱን እኮ ነው እያልኩ ያሉት ኢሳያስ። It's going to take time. ፋክቱ የሚያሳየው it's going to take 3 years, 5 years. ቅድም ደግሞ ባሳየናቸው ምክንያቶች እዛ ደረጃ ተመልሶ ይደርሳል የሚለው ነገር ካለው ኮምፒቲሽኑ ደግሞ እኮ አያባራም። እነ ቻይና እኮ ዘገነ go elsewhere ምን እንትናቸውን ይዘው ሌሎች ሀገሮች መንሰራራት ይጀምራሉ። ገና አሜሪካ የራሷን ፕላንት እስከምትተክል ድረስ ኢኮኖሚክሊ ራሱ እኮ ስትሮንግ አይደለችም። ማወቅ ያለብን ደግሞ እዳዋስ ራሱ ማተዳ እኮ እዳዋንም መክፈል አለባት። ዓለም አቀፍ የኢኮኖሚ ግሽበት አይቀሬ ይመስላል ይላል ገንባው። አዎ በቃሉ ካፒታሊዝም መጨረሻ ይህ ነው። I don't avoid greed. Greed will consume you. ትክክል ጥያቄ ያለውን እያየው ነው። It is not easy. 300 up to 500 profit margin production cost could be compensated in this way. In China, manufacturing cost is extremely low. Couldn't be moved in such a way. ትክክል ፎጋ እሱን ነው እኔም የምለው። በቀላሉ ሙቭ ማድረግ አንድም ፕላንት እና ከዛ ደግሞ ዋጋውንም ደግሞ የፕሮዲዩስ የተደረገውንም እቃ ለኮንሱመሩ በሚመጥን መልክ ማቅረብ አይቻልም። ቻይና ሌበር ርካሽ ነው። ሬር እርዝ ማቴሪያል ለኮምፖነንቱ የሚያስፈልጋት ርካሽ ነው። አሴምብል አድርጋ መሸጥ ትችላለች። እዚህ ጋር ደግሞ እድል ኢትዮጵያ ህዝቡ ራሱ የአሜሪካ መኪና የማይገዛው ጠንካራ ስላልሆኑ ነው ይላል። ትክክል። አሁን የጃፓን መኪና የጀርመን መኪና ምናምን ህዝቡ ይመርጣል። ሪላየብል ናቸው። የእንግሊዝ መኪና ሪላየብል አይደለም የሚገርማችሁ ነገር እና ይሄ እንግዲህ እንደው ጭራሽ እንግዲህ እነኚህ በአሜሪካ ያሉትን እንደ ፎርድ ምናምን ያሉ ካምፓኒዎችን ይሄ ችግር ተጨምሮበት ወደ ከፋ ደረጃ ያደርሰዋል ማለት ነው። ብዙ ሰዎች ስራቸውን ያጣሉ፣ ካምፓኒዎች ይዘጋሉ። ኢቭን ኢፍ በራሳቸው ማምረት ቢችሉ እንኳን ሁሉንም በቃሉ ነው የሚለን እንደዚህ ሁሉንም ማዕድን ከራሳቸው ማግኘት አይችሉም። ሬር እርዝ ኤሌመንትስ ራሱ ከውጭ ነው በብዛት የምታስገባው አሜሪካ። አዎ እንዳየነው ነው። ኢሳያስ እንግዲህ ያው በቃ ይስተካከላል እያለ ነው ኢሳያስ። እንደውም ማኒፋክቸርን ፕሮሞት ያደርጋል፣ ሰው ለማምረት ይነሳል። ያለ እርዝ እንዴት ያለ አቅርቦት እንዴት ኢሳያስ ብታስረዳን ባየነው ሁኔታ እንዴት አስቸጋሪ አይሆንም ወይ ነው። የቴስላ ማኒፋክቸሪንግ ኢን ቻይና ኢትስ ሂውጅ። አዎ ለዚህ እኮ ነው ኤለን መስክ እዛ ሄዱ። አይ አም ዋቺንግ ዩ ፍሮም ሳ ኦኬ ታንክ ዩ እንዳ አይ ቲንክ ጥሩ ግንዛቤ አይተናል። የረሳው ጥያቄ አለ የኔን አላየንም። በብኮም ወይም እናንተን በአይዲያ ሩም ላይ ያስቀመጣችሁትን ቻይና ኢሳያስ እንደገና ጽፏል። ቻይና ሃዝ ሪዘርቭ ኦፍ ሬር እርዝ ኤሌመንትስ ኤስቲሜትድ። አዎ እሱን እንግዲህ ቅድም አይተናል። ኦኬ ባይ ዘ ዌይ እያነበብክ ያልከኝ ጥሩ ነው። አዎ እንደዚህ ስናደርገው እንትን ይሆናል። አዎ መልካም ጻፉ እናንተ እናያለን። ዞሮ ዞሮ ተጎጂው ያው የኔ ቢጤው ዳው ነው። ቲሲ ማዳም አዎ እውነት ነው። እኛ ላይ በጣም ነው የሚጠነክረው። ኦኬ በጣም ነው የሚገርመው። እንቀጥል እሺ። ይህን ደግሞ አልበቃ ብሎ አውሮፓያኖች እንደ ኡርሱላ እንግዲህ ምንድነው ዩሮፒያኖች ማለት ነው። ዩሮፒያኖች ትናንትናም እንግዲህ ስለዚህ ተነጋግረን ነበር።
አሁን ደግሞ በጋራ ሆነን በቴክኖሎጂ ዙሪያ አቅርቦትም ማለት ነው ግብአት ላይ በተመለከተ በእነሱ ላይ ትራምፕ አላቆምም ካለ ፖዝ ካላደረገ የታሪፉን ጉዳይ ተባብረን የተባበሩት የዩሮፕ የዩሮፒያን ዩኒየን እንትን እናደርጋለን እኛም የራሳችንን ደግሞ ምላሽ እንሰጣለን እያለች ነው which is ነገሮችን ወደ ባሰ ነገር ይወስዳል ማለት ነው but the commission president warned she was ready to dramatically expand the transatlantic trade war to services if those talks failed እንግዲህ ፖስት አደርጋለሁ አታደርግም የሚባለውን ከትራምፕ ጋር ያለውን ይሄን የታሪፉን ጉዳይ አላቆምም ካለ እንመታለን እያለች ነው potentially include tax on digital advertising revenues በዲጂታሊ በማስታወቂያም ዙሪያ እንግዲህ በዛ ላይ ከማስታወቂያ በሚገኝ ራሱ እሱን ራሱ እንትን እናደርጋለን እያለች ነው that would hit technology groups such as Meta, Google, Facebook ራሱ በአውሮፓ እንግዲህ አድቨርታይዚንግ ሬቬኒው እንዳያገኙ የሚያደርጉበት ሁኔታ በሚሆንበት ጊዜ እነኛ ሀገር እንትኖች ደግሞ ካምፓኒዎች ሜታም ጉግልም ፌስቡክ እነኚህ በሙሉ እንግዲህ ገንዘብ የሚያገኙት ከአድቨርታይዚንግ ነው አያችሁ ስለዚህ የአውሮፓ ዩኒየን በዚህ ላይ ይህን ያህል ታክስ እኛም እናደርጋለን ካሉ እነኚህ ካምፓኒዎች ገበያቸው ትንሽ ነው የሚሆኑ ማለት ነው we are developing retaliatory measures ትላለች ኡርሱላ ቫንደርሌን ማለት እሷ ነች said explaining this could include the first use of block anti-coercion instrument with the power to hit services exporters there is a wide range of countermeasures in case the negotiations are not satisfactory በምንጠብቀው ሁኔታ ስምምነቱ ካልሆነ ከዚህ የባሱ እንትኖች ልክ ትራምፕን ያደረገው እንዳለው እናደርጋለን እያለች ነው ወረድ ብላችሁ ሊንኩን አስቀምጥላችኋለሁ አንብቡት በጣም የሚገርም ነው እና እንግዲህ ያለውን ሁኔታ ሌጋሲ ሚዲያው ነው አለ ቢቢሲው ምናምን ከሚነግረን እንደው የተለያየ አንግል እንድንይዝና በትክክል አለ አይደለም እውነቱን ላይ እንድንደርስና ለእናንተም እንደው የሆነ ፒክቸር ለመስጠት ነው እንድትመረምሩት በራሳችሁ እስኪ ከመውጣቴ በፊት ጉድ ብሌስ ዩኤስኤ and long live president ትራምፕ ማጋም አንቲሽ እንደዛ ብሏል ወይ ብላለች እንግዲህ እኛም በመፈክር መሽሆናል ብለሽ ነው አሁን ፋክቱን እንደው እንዲህ ብለን ነው ያለው ግን ብዙ ሰው አሁን ስራውን ያጣል ሎንግ ሊቭ ምናምን በማለት እኮ አይጠፋም አሜሪካ ጥሩ ሀገር ነች የኔ አባት በጣም ነው የሚወዳት አሜሪካን ምክንያቱም የተወሰነ ጊዜ ይኖረዋል ከዚህ በፊት ነግራችኋለሁ ወታደር በነበረበት ጊዜ እንግዲህ ኃይለ ሥላሴ ልከውት ማለት ነው ክቡር ዘበኛ በነበረበት ጊዜ ነበርና በጣም ነው የሚወደው አሁንም ድረስ አሜሪካን ግን ማን ብዙዎችም እናንተም እዛ የምትኖሩ ትወዳላችሁ ብዙ ሰው ይወዳል ግን አሁን እየተነጋገርን ያለነው ትራምፕ መንግስት ከመጣ በኋላ የሚያመጣውን ኢፌክትና በአለም ላይ ደግሞ as a consequence የሚመጣውን ዲዛስተር ነው እና እሱ ማወቅ አለብን የቻይናው 145 ደርሷል ኦኬ ስለዚህ የቻይና ታሪፍ 145% ደርሷል ዛሬም የቻይናው 145% ደርሷል የዛሬ ከመሸነው አሜሪካ ኦኬ በዚሁ ሳላቆያችሁ እንግዲህ በዚሁ ልሰናበታችሁ በጣም እናመሰግናለን አብራችሁን አመሰግናለሁ ከልብ አብራችሁን እስከዚህ ሰዓት ስለቆያችሁ የሆነ ነገር እንግዲህ ያገኛችሁበት ይመስለኛል የሚጠቅማችሁ ነገር 190 ሰው እያየን ነው 104 ሰው ብቻ ነው ላይክ ያደረገው ከጠቀማችሁ ከሆነ ላይክ ያደረጋችሁ ልንውጡ አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ይግባው ባታ ማርያምን እየረዳችሁ ላላችሁ በጣም ገዳሙን ማለት ነው ከልብ አመሰግናለሁ እስኪ አስደምሙን ነገ ደግሞ ስንነሳ ከንቅልፋችን ባታ ማርያም ናት አባቶች እየጠበቁ ነው እዛ እንደውም እስኪ በደንብ አድርጋችሁ ገዳሙ እየደወላችሁ በባንኩ ቁጥራቸው አስገቡላቸው ባታ ማርያም ትባርካችሁ በዛሬው ዕለት ለዘከርናቸው ቅዱሳን በሙሉ በረከታቸው ይደርብን በተመሳሳይ ቶሎ መጣለው እንግዲህ ረጅም ፕሮግራሞች ሳልሰራ እንደዚህ አልጠራጠር ዛሬ 1 ሰዓት ነው የቆየ ነው
አንድ ሰዓት ስዊት ስፖት አሪፍ ነው በተረፈ የዛሬውን ፕሮግራም በዚሁ ፈጸምኩ ነገ ከነገ ወዲያ እንገናኛለን እግዚአብሔር ከሁላችን ጋር ይሁን እግዚአብሔር ይጠብቃችሁ በያላችሁበት ሰላም ቆዩልኝ ቤተሰቦቼ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው መቼም ነጩ ዓለም አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ Aesop Ethiopia, the truth shall set you free.